ቢሳደቡ ታዲያ እኮ አይገርምም እኮ የእናንተ እዚህ ጋር ላለ እንዴ ተሸክማችሁ እንትን የምትሉት አደባባይ የምትሰጧት። እኛ እኮ የሌሎቹ ካልጨርስ ደግሞ ሌላ የግምጃ የደግፍ ብለው ደግሞ መጡ እኮ ሊዘጋዙላት እዚጋ በስንት ልጅ አላቸው። የሚገርሙ ናቸው ግን እመቤቴን የስቺ ምድር ሰው አስመሳይ መሆኑን በዚህ ምታይ ማማካላስ ለምን አሁን መዘግዘግ ከፈለገች እንኳን ፎቶውን አንስታዘቀዝቅ ምንድነው የምትዘቀዘቀው እኮ ነው። ፎቶ አንስታዘቅዝቅ ሳይሆን አንዳንድ ሰው ሱስ አለበት ትነግረኛለች። አንዳንድ ሰው የውቀናት አይሉት በቃ ችግር አለበት። ቆይ ነገ ኮንትራት ጨርሳ ሀገሯ ትገባለች። ፍቅር እዚህ ጋር አመፀኛዋ የምትባላል ምችል ሺዎች የብሩኬ ፎቶ ያደረጋል ቦልኪያት በቀደም ገስ ላይ ተስፋ ላይ የምትነጥፈው ነገር አለና ቦልኪያት እኔ ጋር አንድ የሉም እግዚአብሔር ይመስገን አሉ። የብሩኬ ፎቶ የምታደረግ አንዳለች አሉ የቆንጆ እንዴት ሆናችሁ? ሰላም አለች እዚህ አለች እኮ እየሰማሁን ምንም አልጻፈችም ብዬ ነው ዝም ያልኳት እንጂ እኮ ቁጭ ኖ ቦልኪያት ቀርታ ቤቷ ላይ እንትን ትላለች። ስለዚህ ቦልኪያት እናቴ ምን ያደረጉልሻል? ጥሩዎች አሉ የብሩኬ ያደረጉልኝም በቀደምታ የምትሳደበው እሷ አልነበረችም። አንበሳ ስላልተሰጣቸው ነው ምናምን እያለች እንዲህ የሆኑ ነው። በቃ በታፋቸው የሚወጣው ብታይ በቃ በጣም ነው የሚያስጠላው። እኛ አይደንቀንም፣ እነሱ አይደንቃቸው እየበለጧቸው እየሄዱ ነው። ቦልኪያትና ዘጥሮ ምን አገባሽ? አውሩ ተጫወቱና ከላስ ማቲጂ ቤት ፍቅር እንኳን በሰላም ከፈትሽ ቤትሽ። ምን ነው ጠፋሽ? እንኳን በሰላም ቆያችሁ። እኔ ችግር አጋጠመ ስልኬ እንደዚህ ይኸው በቃ እኔ የማይሆን ሰው እየመጣው እንደ ሳኒን ሼር አድርጉላት ቢሸረፍ ሳኒን ሼር አድርጉላት። አናን አርጊላት እስቲ እኔ ጋር አትመጣም። ልጅ ሰኒ እስቲ እዚህ ጋር ካለች አረግላት። ልጅ ሰኒ ምን እሷ ትቀያይራለች? አይ አልቀየረችም። ልጅ ሰኒ ነው የሚለው ኩራት ነው። ስደውል ያላነሳሽው አንቺ ሬሳ የሰው ሬሳ እንዳታናግሪ። ሁለተኛ ታፈጣለች ደግሞ አስገቢያት። እኔ ግን አላወራትም። እሺ አንድ ሰው እንዳያስታርቅ በሰማት ጨፍ አስታርቁኝ ነው ፍቅር ተመቸሽ ፍሬ በጣም ነው ደግሞ ታሽው ኮሃናን ይሄንን ክሜም ያውልቂው ብላሻለች። ኮሮና የለም ምን ይለጣል። ስደውል እያየሽ ገስት ላይ መጥተሽ ታፈጫለሽ። ምን አገባሽ? ኖ ስትደውይ ፎንትን ነው ፕሬዚደንት የእህቴ ልጅ ወደ ኢትዮጵያ እየገባች ነበረ እና እሷን እያወራው ነው። ማሪ ይጠፋል። እንዴት ናት? በጠዋቱ ገብተሽ ለፍለፈሽ ነው የወጣሽው። አየሁሽ እኮ እንዴት ነሽ? እኔ አሁን የተነሳሁት በእናትሽ ቅርብ ሰዓት። አንቺ በባል ምድር ትተኛለሽ እንዴ? በእናትሽ እኔ እኮ ማታም ብዬ ነበረ እኮ እንደዚህ ምናምን ከመኝ ምን ላድርግ መቅድዬ። ትላንት ነሽ በጣም አለው። እንዴት ነሽ? አሁንም እየሰራሁ እኮ ነው የማወራው። ከዚህ ሂሳብ በኋላ ሞራል የሚመጣው እኮ። በዓል እንዴት ነው? ሰላም ናችሁ? በዓል አሪፍ ነው እግዚአብሔር ይመስገን። ደርሰናል። ማታ ምን እንለፈልፋለን? ጠዋት እኮ ፈታ ብለን ነው የወጣ ነው ማሬ፣ ዘና ፈታ ብለን። አይ ሀናን አላከችልሽም? ለእኔ ብቻ ላከችልኝ። ምንድን ነው ሀናን እንኳን አደረሰሽ? ምን ተፈጠረ? የሀይሚን ፎቶ አድርጋ ሀይሚን ዘቅዝቃት ነው። ስሟም ሀይሚ ነው የሚባለው። ሰላም እንዴት ምን አውቃ? ሀይሚ ስሟም ሀይሚ ነው። መቼ ምን አውቃለሁ? ሀናን ልካልኝ። አንቺ ሀናን አታወሪም እንዴ? ቆይ እኔ ጥያቄ ያለኝ እኔ ማለት ነው
የዘቀዘቀችው እሷን ብቻ አይደለም፣ ሁለቱንም ነው የዘቀዘቀችው። መጀመሪያ ነው ሀይሚን የዘቀዘቀችው እንጂ አሁን ሁለቱንም በቃ ወይኔ በቃ መብታቸው እኮ ነው። እንደምን ሆናችሁ ነው እናንተ? የሀይሚ ፕሮፋይል ያደረገ ሁሉ የሀይሚ ወዳጅ ነው እንዴ? የእሱ ፕሮፋይል ያደረገ ሁሉ የሱ ኋላስ እናንተ ምንድን ነው ከዚህ ርሱ ጧ ለምን አባቷን የምትዘቀዘቀው? መቅድዬ ለምን ምን አድርጋ ነው የምትዘቀዘቀው? እስኪ ንገረኝ። ምን የሚያዘቀዝቅ ነገር አለ? መሄድ መብቷ ነው። ለምን መዘቅዘቅ የሚያምኑት? አይ እኛ ይቅርታ አድርጊልኝና ፍሬኮስም የአንድ ነገር አለ። አንድ ሰው ማለት ነው ፈልጎ እኔ ይሄን ነገር ማድረግ ፈልጋለሁ ብሎ በገዛ ስልኩ በራሱ ምን አገባን እኛ። አንቺ እኮ እንደዚህ አይነት ነገር ሲጀመር እኛን አይመጥነንም ማሪ አይደለ እንዴ? አንድ ነገር ልንገርሽ ፍሬ እኮ ያው እኔ እኮ ትዘግዝግ ትክክል ነሽ። አንዳንዴ ጫትም ሱስ ሲሆንብሽ ካልቃምሽ እኮ ታብጃለሽ። እነሱም ካልዘቀዘቁ ያብዳሉ። ግን ፎቶዋን አውርዳ ስሟን ቀይራ እንደፈለገች ትቧካ ነው እኮ እያልኩ ያለሁት። ለምን ፎቶዋን እና በስሟን እንትን ታደርጋለች ነው? ማንኛውም ሰው እነዚህ አውቀው እኮ ነው። አሁን እነሱ አሁን ለምሳሌ በሱ ስም የሚከፍቱ አሉ፣ ሴት ሆነው በእሷ ስም ደግሞ የሚከፍቱ አሉ። እሱን እነሱና እነሱ እሷ አሁን ለምሳሌ ይሄንን ስም ይዛ የእሷ ፕሮፋይል ይዛ ለምሳሌ የእሷ ደጋፊ ነው ማለት አትችይም። ገብቶሻል? ይቺ አሁን ሌላ ተልእኮ ሊኖራት ይችላል። የራሷ ወይ ለመፈመስ እንግዲህ ያልፈምስ ያለች ነፍስ ልትሆን ትችላለች። እና ብዙ ናዳማንቱን አለች ስትነግረኝ የምታይ በጣም ብዙ ተመልተን ያላት የሚገርምሽ ነገር ፎሎ በቃ ስለዚህ እንደዚህ አይነት ሰው ገስት ላይ ባታወሩ። እኔ ፍሬ ይቅርታ አድርግልኝ አንድ ነገር ልንገርሽ። በተለይ በአሁን ጊዜ አሁን አንዳንድ ሰዎች አሉ ምን እንደምልሽ በጣም እኔ ይሄ በዓል ይለፍና ብዙ ሰዎች ምንትምላችሁ ምጠይቃችሁ ነገር አለ። አንዳንድ የሆነ አትርሱኝ የሚሉ ሰዎች አሉ። ለምሳሌ ትልቅ ሰው ሆነው የሆነ ደረጃቸው የሆነ ነገር በቃ ደረጃቸው ማለት የማትጠብቂያቸው የሆነ በዚህ ማትጠብ ብዙ አሉ። እና አንዳንድ ሰዎች እንደዚህ አይነቱን ሰው ልቀሽ ብትሄጂ አንድ እና አሁን ደግሞ ሰኒ ደግሞ የታውቃታለች። ሰኒ እኮ ራሷን የቻለች ሴት ናት። አሁን ሰኒ ስለ ራሷ እና ስለ ራሷ ነው ገብቶሻል የምታውቀው። አንድ ሰኒም ታውቃታለች ስላሉኝ እኮ ነው። ሰኒም ታውቃታለች አሉ። ስሚ አንድ ነገር ልንገርሽ ፍርዬ፣ አሉ አትቀበይ ማሬ፣ አሉ አትቀበይ። እሺ እኔ ቆንጆ ልሽ አሁን ለምሳሌ እኔ አሁን ሰኒ ቤት ቢገቡ ጓደኞቿን እኔ አውቃለሁ። አሁን ለምሳሌ ከሰኒ ጋር የሚቀርቡ ሰዎችን ከሰኒ ቤት ገዝት የሚገቡትን አውቃለሁ እነማን እንደሆኑ ገብቶሻል። እኔ ሄጄ አናግራታለሁ ከቻልኩኝ ያችን እህት አናግራታለሁ። አሁን በቀደም የሆነች ልጅ አንድ ልጅ ናት ሀይሚና እሱን የተሳደበችው እሱንም አሱ ነች አውቃታለሁ። ተናዳ ነው እኛ በዓል በቀረበ በመጣ ሰዓት ለምን እኛን አታስደሱትንም? በዓል ነው ሰው የጾመ አለ እና ብዙ እናንተን በደስታ ለበዓል እኛ በሰው ሀገር ሆነን በእናንተ ነው የምንዝ እናንተ ግን ለእኛ አትጨነቁም ብላ ሁለቱም የሰደበችው። ግን ምን ሲሉ ነበር? በጣም የእሱ ደጋፊዎች አደነኳቸው፣ የእሱ እህቶች። እኔ ብዙ ሰው ታዘ እንደዚህ አትልከስከሱ። በቃ አላስ ስቶፕ። በቃ ምንድን ነው እንደዚህ አይነት ነገር? በቃ በእውነት እኔ በጣም እኔ አንዳንዴ ዞር ብዬ አያቸዋለሁ። የእሱ ደጋፊዎች አመሰገንኳቸው፣ በአቋማቸው የጸኑ። እስቲ ለማመስገንም አትቾክሉ፣ ለመናቅም አትቾክሉ። ቀስ እንበል፣ በቃ እንረጋጋ። ፍርዬ እኛ ትልቅ ሴት ነን። ኧረ እቺ ልጅ ተናዳ ነው። እኔም ተናድጄ ነበር በዛን ቀን። እሷን ብቻ እንደተናገረችው እሱን ሁለቱንም ነው ተናገረች። ተናደደች፣ ተናዳ ነው። አንዳንዴ ስትናደጅ የምታደርጊውን አታውቂም። ገብቶሻል? ስለዚህ በዛ ስለተናደደች ነው ተናገረችው። ግን ከዛ ተቀጣጥሎ አሁን ትላንትና ማን ሞቶ ነበረ ስል ነበር። ግማሹ ቦታ እየተሰቀሰቁ እያለቀሱ ነበር። እኔ መርዶ ሰምተው ይሁን እኔ ማን እንደሞተ አላውቅም። ይስደቡን እንሰደብ ስሉ ነበር። እኔ ደግሞ ማሞተ ብዬ ስጠብቅ ነበር። የሰማሁት ነገር የለም። አንዳንድ የሆነ አንዳንድ በቃ ትንሽን ዝቅ የማደርግ ነገር ባናደርግ በግድ ደግሞ ጥሩን። አንዳንድ ሰዎች ደግሞ በግድ ስማችን ይጠራ ለምን አትጠሩንም? ለምን ጠርታችን አሰርቡንም ደግሞ የሚሉም አሉ። ተቸገርን እኮ እኛ ዘንድሮ። ስለዚህ ፍሬ አንድ ነገር የሚመክርሽ ነገር የነፋቁሽና ዝም ስትይ ምንድነው የሚመክርሽ መሰለሽ ፍሬ? ስሚ ጓደኛዬ፣ ኋላስ እኛን የማይመጥን ነገር አታውሪ። እቺ ሴትዮ ደግሞ ምናልባት 49 ሆነች አሁን የምትሳደበዋ
50 ልትሞላ ፈልጋ ነው። አልፈምስ ያለች ነፍስ ልትሆን ትችላለች። ለመፈመስ ፈልጋ ስለሆነ ብንተው ገስት ላይ ገብተን በቃ የከሌ ሰደበች የከሌ ነይ ታሊ አንቺ በራሳቸው ሙድ እኮ ዘና አይሉም። አሁን እኔ ማታ ስገባ ትልልቅ ሰዎች ቁጭ ብለው እንደዚህ ሆነው ሰደቡ፣ ኤከሌን ሰደቡ። የሻዛ ወይኔ በግድ ስማችንን ጥሩ፣ በግድ ስደቡን። ማንም አባከና የማይላቸው ሰዎች ማታ ነው። በእውነት በጣም ነው የገረሙት። ገስት ገብተው በዚህ ልክ በዓል ነው ሽንኩርት አይቀርፉም እንዴ? እኛ ከማዳም ቤት ቁጭ ብለን ነው የራሳችን በቃ አንዳንዴ በቃ ወይኔ ወይ ሽንኩርት አይቀጥፉም። ሴት ሲሆኑ እኮ ነው ሽንኩርት ቀጥፎ ወጥ የሚሰሩት። እካክ ገዝታ ብትበላ ደግሞ ሌላ አይዲያ አምጡ። ሌላ አይዲያ አምጡ። በቃ አሁን የከሌ ተሰደበች፣ የከሌ ተገለበጠች። በቃ ሌላ አይዲያ ጅቡታኒ አይዲያ ሀቢብቲ ሀላስ ጠፋሽና ምን እናንተ አንድ ጥያቄ ልጠይቃችሁ። ይሄኔ ማለት ሰው ይሰጠኛል መስጠት ሰላም ቤተሰብ ዝም ብሎ መቀበል ብቻ ነው። እንዴት ነው የምታረጉት? እንኳን አለ ስልክ ቤት ሂጂና እና ቃለም ስልክ ቤት ማሄዳለሁ። ጠየቁሽ መመለስ ነው። እንግዲህ ደግሞ ጨጓራዬን አትላጭ። ጨጓራዬን አንቺ ራሱ ጨጓራ የላትሽም በዚህ ሰሞን ሀላል ማርያምን። እኔ ቆይ የመግዲል ሌብል የአንቺ 17 ነው ይልኛል። እዚህ ላይ እንኳን 17 ዜሮ ነው። እኔ ምን አባቱ ይላል። እስቲ አንቺ ሌብል የለሽም እንዴ? ጋዜጣ ወጥተሻል እንዴ? 17 ሆነሽ ሌብል 17 ሆነሽ አናንዬ እንዴት ነሽ? አያሳይም ይሉኛል መግዲል። አንዳንዶቹ ይታያቸዋል። ኖ ያሳያል። በይ ግን ጥቁሯን አሁን አንቺ ጊፍት ካለሽ ጊፍት ስትሰጪ ይበራል። የኔም እንደዚህ ሆኖ ነበር የሆነ ጊዜ። እንዴት ነው ጊፍት እኮ ቆለፈብኝ። እንዴት ነው የምከፍተው እኮ ነው ማለት እኮ እንትን ነው ከቆለፈብሽ የፓስፖርትሽን ቁጥር አስገቢ። ፓስፖርት ቁጥር የምን ፓስፖርት? አዎ እኔ ባለፈው ለታ እንደዚህ 17 ላይ ደርሶ እምቢ ብሎኝ ከዛ የፓስፖርት ቁጥርሽን የፓስፖርት ቁጥሬን አስገብቼ እንደዛ ነው የከፈተልኝ። ጊፍት አልሰጥም ብሎ ብቻ ነው የምታስገቢው? ራሱ ያመጣልሻል። ራሱ ስትነኪው ጊፍት አልሰጥም የአይዲ ካርድሽ ምናምን ይላል። አውቆ ነው አይዲ ይላል እንጂ አውቆ ነው። እናቴ እኔ አይዲ ፎቶ አስገብቼ ቢብልኝ በፓስፖርት ነው የከፈተልኝ። በፓስፖርት ሞክሪ እሺ። ጊፍት መስጫ ሰላምዬ እንዴት ነሽ? ደህና ነኝ። መግዲ ሀኒ እንዴት ናችሁ? ደህና ነን። እኔ ቆንጆ አልወጣሽም እንዴ? ሰላም አሁን ልሄድ። ቆይ ሰላምዬ ግን እንዴት ነው? ብቻሽን ነው ወይ ምንም የለም? ባሬን ትቼ 2 ዓመት ያልፈኛል። ወይኔ አሸብሪ ሞት ዳገረት ነሻ ተመልሷል። ወደ ነበረበት ተመለሰ። እግዚአብሔር አቆብልደው ፍሬ እየተግባባ ነው። ነግራኝ ዝም አለች። አታስረጃትም። እኔ እኮ አላየሁም። እኔ ልካለኝ ነው ያየሁት። ሰራሃ አይደለም ምን እንደሆነ ታውቂያለሽ? እንትና ልታውቃት ትችላለች። አየለችን ታውቃለች። አንቺ ቤት ትገባለች። ገባሽ? መጥፎ ልጅ አይደለችም በማለት ነው። ገባሽ? እንጂ እንደዚህም አሉ። እንደዚህ አንቺ ሜት አርግና አንብቤ መጽሐፍ እያነበብሽ ዩዘር የምትባይ ወይኔ ፈጣሪ ሀናን ፍቅር የራያዋ የምትባለው ልጅ ለምንድን ነው የቦለክሽኝ? ትናንትና ያብርሽ እኔ ጨጓራ የተለጦ ስላለው ብላ ጡንቻ ትልክልኛለች። ጡንቻ ረኳታ ሌት ማለት ቅድም እየጠየቀች አናጠርልኝ እያለች ነበር። ኧረ ሀናን ምንድን ነው? ማን ነው? ምንድን ነው ንገሪኛው። ማን ስለምኑ አሁን ዝምት ያለሽ ወይ ንገሪያት፣ አስረጃት አለችሽ። ፍሬ ኖ ይኸውልሽ መተው ማለት ነው። እኔ ጋ መተው ነሰሚራ እንትናን ካላመጣሽልን ሼር አድርጊላት አሉ። አየለችን ማርያምን አየለችን ልታውቂያት ትችያለሽ። መግቢ በደንብ ታውቂያታለሽ። አንቺ ገዝት ትገባለች። ወይኔ ሚስኪን እኮ ናት ማርያምን። ሚስኪን ልጅ ሰላም ይውታል። መግቢ ታውቃታለች። ገባሽ? ቆይ
ከዛ ምን አለች? አንቺ ቤትሽ እኮ አይደለ ለምን አልናገርም? ትናንትና እኔም ነበርኩ ምንም ነገር አላለችም። እኔ ምን ታረጋለሁ? ዛሬ ነው ምንም አላለችም። አናንተን ገረኛ አናንተን ገረኝ ከዛ እነሱም በተረዱት ልክ ነው። ቤተሰብ እነ ሰሚራም በተረዱት ልክ ነው። እሷም በተረዳችው ልክ ነው። ገባሽ? እኔ ለነገሩ ለሰሚራ በውስጥ አናግሬያታለሁ። እሺ እንዴት ናችሁ? ደህና ነኝ። አጫውቻት ሰሚራን የአንድ ሀገር የአንድ ወንዝ የአንድ እንትን ልጆች ናችሁ እና በውስጥ ጨርሽ እንጂ ክፉ አይደለች ምናምን ብዬ አስረድቻት ላይክ ሰታኛለች። ገባሽ? እንደዚህ ብላ ችግር የለውም ግን ማለት ነው ሰው ልጅ በተረዳው ነው መቅድዬ። ገባሽ አይደል? እነሱም በተረዱበት ነው፣ እሷም ደግሞ በተረዳችበት ነው። አንድ ጥያቄ ቆይ ሳትጨርሺ አንድ ጥያቄ ብቻ ልጠይቅሽ። ማን ነው እኔ ሰምቻለሁ ብዙ ቦታውን የሀይሚ እህቶች ሀይሚን ሰደቡ ሲባል ብለው አሉ ሲሉ ሰምቼ፣ ማን ነው እሱ የሀይሚ እህቶች ሀይሚን ሰደቡ? ማን ሰደበው? እሱ ብቻ መልሰሽ የተሳደባለ አዳምጫ። አሁን ለፍልጌ የተላከውን አይተሻል? አላየሽም? እና ማለት ነው ፎቶ እስካረግሽ ድረስ እኔ ፎቶ እስካረጉ ድረስ እኔ የምለው እንደዛ ነው። ገባሽ? በፎቶ ታምኛለሽ? ይቅርታ አድርግልኝና ሀናን ነበሩ ይቺ ልጅ ማለት ባያቋት ትክክል ሀይሚን አታውቂያትም እና ነው ሀይሚ የምትባለው። እኔ አላውቃትም፣ በእውነት እኔ አላውቃትም። ኧረ በእናትህ ቆያ ሀናን ሀይሚ በሀይሚ ስም ብዙ የከፈቱ አሉ። እኔ አሁን ለምሳሌ ሀይሚ ሎብን አውቃታለሁ፣ ማይላብን አውቃለሁ፣ እንደዚህ ሀይሚ ሎ እነሱን አውቃለሁ፣ ግን ሀይሚ የሚሉት ብዙዎቻቸውን አላውቅም። ራሙነትኗን ብልክልሽ ልታውቂያት ትችያለሽ። መግብየት እኮ ብትልክልኝ ላውቃት እችላለሁ አልኩሽ እኮ። ግን አንድ ጥያቄ የምጠይቅሽ ያ በፎቶ ታምኛለሽ ወይ? እሱን ብቻ መልስ መልሽልኝ ለኔ። እኔ እንደኔ አይደለም በራሴ አመለካከት እኔ በራሴ አመለካከት አምንበታለሁ። ለመሰለሽ እቺ ልጅን ሄደች ውስጡ አንቺ እኮ ውስጥ ገብተሽ ታያለሽ አይደል እንዴ? እሱን ነው እኔ አሁን ውስጡን ባላይ ማለት ነው ውስጧን ባላይ አዎ ብዬ እላለሁ። እቺ ልጅ ግን ውስጡን ገብተሽ ትክክለኛ ደጋፊ ነች። ኧረ 29 ነው ስንት ነው ያላት? እንደዛ ነች። ታዲያ ሀናን ሰሚራ ታዲያ አንድ ሰው ተሳሳተ ተብሎ ሁላችን መደምሰስ አለብን አለችሽ እኮ አላስረዳችሽም? በቦይስ አይደለም በቦይስ ብላን አላልኩም እኮ ነው ያለሽ። ኖ እኔ ሰኒም ጠዋት ስትነግረኝ ነበረ መቅዲ ብዙ ሰዎች የሀይሚ እህቶች ሀይሚን እንደዚህ ያሉዳል። እንደውም ሰኒ ተናዳ ደግ አደረግን እንግዲህ ካረግን አለ። እኔ አሁን እቺ ሀይሚ አይደለም እኮ 100 ጊዜ ደጋግ ያርጉ ምን አገባል? እኔ እኮ እነሱ